ሰላም እንዴት ናችሁ? ውድ የማሂቲዩብ ተከታታዮች ዛሬም እንደተለመደው ሚስጥራዊ ሚስት የተሰኘውን ተከታታይ ትረካ ክፍል 2ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ታሪኩ እንሄዳለን። ሚስጥራዊው ሚስት ክፍል 2። እኔ ግን እስካሁንም በመቅዲ ጨረቃ ምሳሌ እንደተመሰጥኩ ነው። ግን እኮ አንድም ቀን መቅዲ እንደዚህ አስተዋይ ናት ብዬ አስቤ አላውቅም ነበር። ሞኝ የሚመስሉ ሰዎች ልባቸው እንቁ ነው። ልባቸው ውስጥ ከፍቅር ከገርነት ውጪ ተንኮል ሆነ ጥላቻ አይኖርም። የዋ ሰዎች የፍቅር ተምሳሌቶች ናቸው። ኩራትን አያውቁም፣ ትዕቢትንም አያውቁም። በእኔ ላይ እየሳቁ ነው ብለው አይጨነቁም። አንተ እነሱ ላይ ስትስቅ አብረው ይስቃሉ። የዋ ሰዎች የፍቅር ተምሳሌቶች መሆናቸውን ያወቅኩት በመቅዲ ነው። የመቅዲን ስሜት ሳጠና መቅዲ ከደስታ ጋር ስትሆን ብዙም ደስ አይላትም። ቤት መታ በፌስቡክ ግጥም ማንበብ ስትጀምር ግን የት እንደሆነች ሁሉ አታውቅም። አንዳንድ ጊዜ ቤት ውስጥ እናትና አባቷ ቁጭ ብለው ቴሌቪዥን እየተመለከቱ መቅዲ ፌስቡክ ውስጥ ገብታ ደስታ በእናት አንድ ግጥም ላክልኝ ትላለች። እምቢ ማለት ችግር ስለሆነ አንድ ግጥም ልክላታለሁ። መቅዲ በድንገት የስ ብላ ቁጭ ካለችበት ብድግ ትልና ይቅርታ ብላ እንደገና ቁጭ ትላለች። እኔም በሆነ ነገር ምክንያት አድርጌ ሳቄን ለቅቄ እርፍላለሁ። በነገራችን ላይ እኔ የመቅዲ ሹፌር ብቻ አይደለሁም ጋርድም ጭምር እንጂ። ማን ነው ቀጭን ሰው ጋርድ አይሆንም ያላችሁ? የትም ስትሄድ ብቻዋን መሄድ አትወድም። አብረን የምንሄደው ደስታንም ፍቅር ውጥር አድርጎ ይዞታል መሰለኝ። ቀጠሮ አብዝቷል። አሁንማ ቋንቋም ቻልኩ ብሎ አንተ ምንድነው ጭራሽ ፍቅረኛ መሰልክ እኮ አንዳንድ ጊዜ እንኳን ነፃነት ስጠን እንጂ እያለ በአሽሙር ጠቅ ማድረግ ጀምሯል። እኛ ኢትዮጵያውያን አሽሙር ላይ ምላጭ እኮ ነን። መቅዲ ደግሞ ከኔ ተለይታ መሄድ አትፈልግም። አብሬ ሄድና እነሱ አብረው እንዲቀመጡ እኔ የሆነ ምክንያት ፈጥሬ ከቦታው ላሽላለው። ለምንድነው አጠገቤ ስትሆን ለመቅዲ ምንም ስሜት የሌለኝ? ለትንሽ ሰዓታት ከአጠገቤ ስትጠፋ ለአንድ ሳምንት የራቀችኝ የሚመስለኝ? ስሜታችሁ እንደ ሐምሌ ወራጅ ወንዝ ድፍርስ ሲልባችሁ ከየትኛውም ውሳኔ በፊት ለጊዜው ከቦታው መራቅ ምርጥ መፍትሄ ይመስለኛል። መቅዲ ስልኬን በተደጋጋሚ መያዝ ስትጀምር እውነቱን በአንድ አጋጣሚ ልታውቅ ትችላለች ብዬ ደስታ በሚል ስም የከፈትኩትን የፌስቡክ አካውንት ለደስታ ሰጥቼው ከስልኬ ሪሙቭ አደረኩት። በመጀመሪያ ቀን በጣም ነበር ደስ ያለኝ። እንዴት ደስ ይላል! ደስ እንዳላቸው የሆኑ ግልግል ነው። ግጥሙንም እኔ ለደስታ ልክለታለሁ ብዬ ዘና አልኩኝ። በሁለተኛው ቀን ከመቅዲ የመጡ የነበሩ መልእክቶች ሁሉ ቆሙ። ትንሽ ግን ቅር ብሎኛል። በሶስተኛው ቀን ለምን ሰጠሁት ማለት ቀጠልኩኝ። በድንገት ከሌላ ሰው ሚሴጅ ሲመጣ የመቅዲ መስሎኝ በደስታ ፍንጥዝ ብዬ ውስጥ ስገባ የሌላ ሰው ይሆናል። ቆይ ግን ምን አይነት እብደት ነው? እሷ አጠገቤ ቁጭ ብላ ያለች የሷን ሜሴጅ መጠበቅ ምን ይሉታል? አንድ ቀን ከትምህርት ቤት እየመጣን እኔ መኪና ውስጥ ሙዚቃ ከፍቼ በሙዚቃው ተመስጫለሁ። መቅዲ ከትከሻዬ ላይ መቼ እንቅልፍ ለጥ እንዳለች ሁሉ አላቅም። ሙዚቃው አልቆ ወደ መቅዲ ዞር ስል እሷ ለራሷ ምቹ እንቅልፍ ላይ ናት። ሰውነቷ በጣም ይሞቃል። ራስ ምታት ነው መሰለኝ ሰውነቷ በጣም እየሞቀ ነው። እንቅልፍ ላይ ስለሆነች ዝም አልኩኝ። ትንሽ ቦታ እንደሄድን ከእንቅልፍ ተነሳች። መቅዲ ምን ሆነሽ ነው? ሰውነትሽ እኮ በጣም ይሞቃል አልኳት። ምንም አልሆንኩም ጆን አለችኝ። መቅዲ እሺ ቆይ ከኔ የምትደብቂው ነገር አለ አልኳትኝ። ጆን እኔ እኮ ለመደበቅ ፈልጌ አይደለም ብላ ማልቀስ ጀመረች። እንዴ አንቺ ምንድን ይሆንሽው ብዬ መኪናውን ወደ ጥግ አውጥቼ ያቆምኩትና እንባዋን መጠራረቅ ቀጠልኩኝ። እሷ ግን አሁንም ማልቀስ አላቆመችም። ቆይ ችግሯ ምንድነው? መቅዲ በእናትሽ በጭንቀት መሞቴ ነው። የሆንሽውን ነገር ንገሪኝ አልኳትኝ። ጆን በቃ ቤት እንሂድ ብላ ከተቀመጠችበት ተነስታ መኪና ውስጥ ገባች። እኔም ዝም ብዬ መኪና ውስጥ ገብቼ ወደ ቤት መጣን። ቤት እንደገባች በፍጥነት ወደ ክፍሏ ገብታ በሩን ዘጋችው። መቅዲ እንደዚህ ስትሆን የመጀመሪያዋ ነው። የሆነ አዲስ ነገር መኖሩም ግልጽ ነው። ግን ምን ሊሆን ይችላል? ቆይ ውሸቴን ሰምታ ይሆን? እንደሱ ቢሆን ነው እኔንም ዘግታ ብቻዋን መሆን የመረጠችው። እንደዛ ቢሆን በዝምታ ብቻ ማለፍስ ትችላለች? ኖ በፍጹም አትችልም። በዝምታ ማለፍ የምትችል ቢሆንማ
ዛሬውኑ እውነቱን አፍርጬ እርፍ አልልም ነበር። ለማንኛውም ለሁሉም ነገር ጊዜ መስጠት ያስፈልጋል። ውሃ ራሱ ድፍርስ ሲል ሰዓት ከሰጡት እኮ ቆሻሻው ለብቻው፣ ንጹህ የሆነ ውሃ ደግሞ ለብቻው ይሆናል። የሰውን ስሜት እንደዛ ሲሆን ትንሽ ጊዜ መስጠት ከምንም በላይ ጠቃሚ ነው። እዛ በር አጠገብ መሬት ላይ ቁጭ ብዬ ስለ መቅዲ ማሰብ ጀመርኩኝ። መቅዲ ትንሽ ከቆየች በኋላ ከክፍሏ ስትወጣ እኔ መሬት ላይ ቁጭ ብዬ በሐሳብ ህንድ ውቅያኖስን በመርከብ በማቋረጥ ላይ ነኝ። ከደቂቃዎች በኋላ መቅዲ በበር ጭንቅላቴን ባትለው ከሐሳብ መርከብ ላይ አልወጣም ነበረ። አንቺ መቅዲ ወይኔ ጭንቅላቴን ስል እሷም ተደናግጣ አይዞሽ ጆን እኔን ይምታኝ፣ ሲጀመር ቆይ እዚህ በር ስር ምን ትሰራለ? ለዛውም መሬት ላይ ደግሞ እንቅልፍ ወስዶ ነበር እንዴ? በር ስከፍት እንኳን አትነሳም እያለች ጭንቅላቴን በእጇ ማሸት ጀመረች። የሷ እጅ ጭንቅላቴ ላይ አይደል ያለው? ቆይ ምንድነው ልቤን እንደዚህ ደስ ያለው? ህመሙን ትቶኛል፣ ግን ዝም አልኩኝ። እጇን ከጭንቅላቴ ላይ ታነሷለች ብዬ ይበልጥ ወይኔ ጭንቅላቴ እያልኩኝ ጎንበስ ብዬ ቀስ አልኩና ትንሽ ምራቄን ከአፌ በእጄ ላይ አውጥቼ አይኔ ላይ ቀብቼ ማልቀስ ቀጠልኩኝ። የኔ ምስኪን የእውነቴ መስሏት ጆን አይዞክ ይቅርታ እያለች ነው። አሁን ጥሩ ሐሳብ መጣልኝ። ቆይ ቅድም እሷ ያለቀሰችበት ምክንያት ለምን ይሄንን አጋጣሚ ተጠቅሜ አላቅም ብዬ መቅዲ ዞር በይ፣ እንደውም ያንቺን እርዳታ አልፈልግም አልኳትኝ። ምን እያልክ ነው ጆን? ጭንቅላትህ እኮ አብጧል። ቆይ ትንሽ ልሻው ስትል በቃ አልፈልግም። አንቺ ምን ስለሆንሽ ነው እኔ ስጎዳ እኔን ለመርዳት የመጣሽው? ቅድም አንቺ አልቅሰሽ አይዞሽ ስልሽ አይደለ ክፍልሽ ገብተሽ በር ዘጋሽው አልኳትኝ። ጆን እሱ እኮ ሌላ ጉዳይ ነው፣ ይሄ ደግሞ ህመም ነው። እስቲ ቆይ ስትለኝ አልፈልግም አልኩሽ እኮ በቃ ዞር በይ አልኳትኝ። እሺ እኔም የሆንኩትን እነግርሃለሁ፣ ግን በመጀመሪያ ጭንቅላትህን ልሻው ስትለኝ መጀመሪያ ቃል ግቢልኝ አልኳትኝ። ካንተ ይነጥለኝ እነግርሃለሁ አለችኝ። ህመሜ የውሸት እንደሆነ እንዳታውቅ ትንሽ ዝም አልኳትና መቅዲ እጅሽ እኮ መድኃኒት ነው ዳንኩኝ አልኳትኝ። አየህ የኔ እጅ እኮ እንደዚህ ነው ስትለኝ እንኳንም የኔ ሆንሽ። አሁን የቅድሙ ሚስጥር አልኳትኝ። ጆን እሱ ላንተ ምን ያደርግልሃል ስትለኝ ፕሮሚስ ብለሻል፣ ሌላ ነገር አልፈልግም አልኳት። ምን መሰለ ጆን ወሬው ላንተ ምንም አይጠቅምህም ስትለኝ ይጠቅማል እንጂ ማወቅ አለብኝ አልኳትኝ። በቃ ፍቅር ይዞኛል ብላ ማልቀስ ጀመረች። ዘንድሮ እኮ አልቃሻ በዝቶ ተቸገርን። ፍቅር የያዘ ሰው ያለቅሳል፣ ሚስት ያገባ ወንድ ያለቅሳል። ትዳር የያዘች ሴት ማልቀስ ነው፣ ትዳር ያጣችም ሴት ማልቀስ ነው። አሁንማ ሰው ለደስታ ብሎ እስከ አፍንጫው ጠጥቶ ማልቀስ ጀምሯል። አንቺ በይ ወደዛ ሂጂ፣ አትነፋረቂብኝ። የወደደ ሰው መውደድ የሚችል ልብ ስላለው ደስ ማለት ነው እንጂ ያለበት የምን ለቅሶ ነው አልኳትኝ። እያየችኝ ዝም ብላ ታለቅሳለች። ተይ ግን አንቺ ልጅ ቀልብ ግዢ፣ በትንሽም በትልቁ አታልቅሺ ስላት አንተ ምን አለብክ በውስጥ ያለውን እሳት እኔ ብቻ ነኝ የማውቀው ስትለኝ ውስጥሽ ያለው እሳት ከሆነ ያንቺን እሳት ለማጥፋት ልብሽ ውስጥ የሚገባ ማንም አይኖርም። ባይሆን በእሳቱ ቦታ ወተት ምናምን ቢሆን ከኑሮ ውድነት ሸሽቶም ቢሆን ብዙ ሰው ይገባ ነበር ብዬ መሳቅ ቀጠልኩኝ። ጥርሳም ነህ እሺ፣ የኔ ልብ የወተት መደብር መሰለህ እንዴ? ማንም ሰው ገብቶ ገዝቶ የሚወጣው እኔ ነኝ እንጂ ቁም ነገረኛ ነህ ብዬ የልቤን ስሜቴን የምነግር አለችኝ። ወይ መቅዲ አንቺና ቴሌ ደግሞ ቀልድ አታውቁም፣ ሁሉንም ነገር መቁጠር ትወዳላችሁ። እሺ በቃ ይቅርታ፣ ከማን ነው ፍቅር የያዘሽ አልኳትኝ። መቼም ከባለ ሱቁ ደስታ ነው አይደል አልኳትኝ። ባክ ከሱ አይደለም አለችኝ። ምን ታዲያ ከማን ነው? ከፌስቡክ ጓደኛዬ ደስታ ነው ስትለኝ በድንጋጤ ቆሜ ቀረሁኝ። አንቺ እሱ እኮ ደስታ አይደለም፣ ምን እያልሽ ነው አልኳትኝ። ምን እያልክ እንደሆነ አንተ ንገረኝ እንጂ ታዲያ ደስታ ካልሆነ ማን ነው ስትለኝ የቱ ማን ብዬ ድንብርብሬ ወጣ። ጆን ምን ሆነሃል? የፌስቡክ ጓደኛዬ ማን ነው ብላ በድጋሚ መጠየቅ ጀመረች። እኔም መልሼ የትኛው የፌስቡክ ጓደኛሽ ነው አልኳትኝ። ልጁ ጤና የለውም እንዴ? ሆ በቃ እንደውም ቶ ባለሱቁ ደስታ ራሱ ነው መሰለኝ ስትል መቅዲ እኔ እኮ ብዬሽ ነበረ፣ ደስታ ማለት እኮ በቃ ሁለት ሰው ነው አልኳትኝ። የምን ሁለት ሰው ነው ስትለኝ አይ እሱማ ያው አንድ ሰው ነው። እኔ እኮ በፊትም ብዬሻለሁ፣ ደስታ ሴት ሲያይ በፍጹም ከመፍራቱ የተነሳ ሴቶች ፊት ለፊቱ ሲሆኑ ምን እንደሚያወራ ራሱ አያውቅም። ችግሩ በቃ ይሄ ብቻ እኮ ነው እንጂ እሱም እኮ ይወድሻል አልኳትኝ። እርግጠኛ ነህ ግን ጆን ስትለኝ
አዎ መቅዲ አልኳት። እንደዛ ከሆነ እንደምወደው ነግሯለሁ። በቃ የምን ጭንቀት ነው አለችኝ። ዋው መቅዲ ምርጥ ሐሳብ ነው። እንዲሁም ዛሬ እንሂድ አልኳት። እሺ ግን አሁን አይደለም ከሰዓት በኋላ እንሄዳለን አለችኝ። እኔም ደስ ብሎኝ እሺ አልኳትኝ። ሰዓቱ እየተቃረበ ሲመጣ መቅዲን ይዤ ሄዳለሁ ባልኩት ነገር ልቤ ቅር ተሰኝቶ ነበር። መሄድ በጣም አስጠላኝ። ልብስ ምናምን ቀይርና እንሂድ ጆን ስትለኝ ድብርት አለኝ። ደግሞ በጣም አምሮባታል። እንሄዳለን እንዴ አልኳትኝ። እንደ አዲስ ጥያቄ ትጠይቀኛለህ እንዴ? ቶሎ በል እንሂድ አለችኝ። ደስ ባይለኝም መኪና ውስጥ ገብተን ጉዞ ቀጠልን። በድንገት ጆን ቆይ አንተ ለምን ፍቅረኛ አትይዝም የሚል ጥያቄ ጠየቀችኝ። ባክሽ ፍቅር ለኔ ጭንቀት ነው፣ በዛ ላይ ፍቅረኛ ለመፈለግ ጊዜ የለኝም አልኳት። አንተ ጊዜ ከሌለ እኔ እፈልግልሃለሁ፣ ግን ምን አይነት ሴት ትሆንልህ ስትለኝ ከአፌ እንዴት እንዳመለጠኝ ባላቅም ልክ እንዳንቺ አይነቱ አልኳትኝ። ኧረ ጆን ታዲያ አንተ የምትፈልገው እኮ ፍቅረኛ ሳይሆን እህት ነው አለችኝ። እህት ከሆነ ደግሞ እኔ ያለሁልህ አይደል ነው ወይስ ሁለተኛ እህት ነው የምትፈልገው አለችኝ። አንቺ ደግሞ ፍቅረኛ ማለት ያው እህትም እናትም ማለት አይደል አልኳትኝ። ተው ግን ጆን በቃ ፍቅረኛ ካገኘ እኔን አትፈልገኝም ማለት ነው አለችኝ። እንዴ መቅዲ ለምን እንደዛ ታያለሽ ብዬ ጠየኳትኝ። ፍቅረኛ እህት መሆን የምትችል ከሆነ በቃ አንተን አጣሁ ማለት እኮ ነው። እንደው ፍቅረኛ አልፈልግም፣ እኔው ራሴ ነኝ ለአንተ እህትም ፍቅረኛም የምሆንልህ ብላ መሳቅ ጀመረች። ባክሽ ወደዛ ሂጂ፣ አንቺ ሚስት አድርጎ ማን እየተቃጠለ ይኖራል? አንቺ ማለት እኮ ፍየል ነሽ። ፍየል መጠበቅ ከባድ ነው። እኔም በተራ መሳቅ ጀመርኩኝ። እንደውም ተው እኔም አልፈልግም እሺ፣ አንተ እኮ ውሸታም ዱርዬ ነህ። እኔ ደግሞ ውሸታም ሰው እንዴት እንደምጠላ ታውቃለህ አይደል ስትለኝ በድንጋጤ ክው ብዬ ቀረው። አንተ ጆን ምን ነው ዝም አልክ? እኔ እኮ ለቀልድ ነው። አቡ ፈታ በል በቃ። ግን ቆይ ጆን ለደስታ ምን ልለው ነው? እኔ ምን እላለሁ? እናንተ የምታወሩትን እናንተ ወቁ እንጂ ሁለታችሁም ፍየሎች አይደላችሁ አልኳትኝ። ተው ግን ጆን እኔ ላንተ ጊዜ ግን እንደዚህ ነኝ? በእናት ንገረኝ ስትለኝ በቃ የኔ ፍቅር እወድሃለሁ በይው አልኳትኝ። ምን አይደለም ለሱ ላንተም ቢሆን እንደዚህ ያለልህም እሺ፣ ከፈለገ እሱ ይበለኝ። ሆ ሲጀመር እኔ የምወደው ግጥሙን እንጂ እሱን አይደለም እኮ ይሆንክ እንከፍ ነገር ስትለኝ ሳቄን መቆጣጠር አቅቶኝ ሳቄን ለቀኩት። ምን ያስቀሃል? ባክ መኪናውን አሁን አቁም ደርሰናል እኮ ስትለኝ ብለሽ አሁን ደግሞ መኪና እንዴት እንደማቆም መናገር ጀመርሽ። ከዚህ ሁሉ ለምን ራስሽ አትይዡም አልኳትኝ። አንተ ምርጥ ሐሳብ ነው፣ እንደውም ከዛሬ ጀምረ መኪና ታስለምደኛለህ አለችኝ። አንቺን አምኖ መኪና ማን ይሰጥሻል? አንቺ ማለት እኮ እብድ ነሽ አልኳትኝ። ጆን ነው አይደለ? እንደውም አሁን ቤት መመለስ ፈልጋለሁ፣ ቤት መልሰኝ ስትለኝ እሺ ይቅርታ አሁን አድርግ ያልሽውን ሁሉ አደርጋለሁ አልኳትኝ። እንደዛ አትልም ታዲያ በቃ ውረድ ብላኝ አብረን ከመኪና ወርደን ሱቅ ገባን። ደስታ እውነትም ደስ ብሎታል። ለነገሩ እንደዚች አይነት ውብ ንግስት በስጦታ መልክ ሰጥቼው ደስ ባይለው ምን ይገርማል? መቅዲ ግን ቅር ያላት ትመስላለች። በነገራችን ላይ የሱ ሱቅ ሄድነው እቃ ለማምጣት አይደለም። ዛሬ ምሽቱን ዘና ፈታ ለማለት ቀጠሮ ይዘናል። ደስታ ደግሞ መኪና የለውም። ስለዚህ እሱንም ይዘን እንሄዳለን ብለን ነው ስራ ቦታ ሄድነው። ትንሽ ራቅ ብሎ ለኔ ስልክ ደወለ። አንተ ምን አይነቱ ጅል ነህ? የእውነት ሱቅ ይዛሃት ትመጣለህ? ባካ አንድነት ሆቴል ይዛሃትና ወንድ ልጅ ቀጠሮ ቦታ ቀድሞ ነው መገኘት ያለበት። ለነገሩ አንተ ስለ ፍቅር ምን ታውቃለህ? በልፈጠን በል ብሎ ስልኩን ዘጋው። ቀድሞ ከበቀለው ጆሮ በኋላ የሚበቅለው ቀንድ ይሉታል ይሄ ነው። እኔ መኪና ውስጥ ከመቅዲ ጋር ስለሆንኩኝ ምንም መልስ አልሰጠውትም። በውስጤ ለብቻ እየሳኩኝ ወደ አንድነት ሆቴል ጉዞ ቀጠልን። ዛሬ እንዴት አባቱ ሽክ ብሏል። አይ ደስታ ቆየ ግብዣ ልምምድ እያደረክ ነበር እንዴ አልኩኝ በልቤ። ብቻዬን እስቃለሁ። እሱ ለራሱ ዛሬ የምግብ ምርጫ በኔ ነው፣ እናንተ መምረጥ አትችሉም ብሎ አስተናጋጁን ጠርቶ ምግብ አዘዘ። ለማንኛውም ይምጣ እስኪ ብዬ መጠባበቅ ጀመርኩኝ። ስሙ ምን እንደሆነ ባላውቅም የማላቀው ምግብ መጣ። ለነገሩ የዚህ ምግብ ሁሉ ስም ባውቅ ትልቅ ዕውቀት አለኝ ማለት አይደል? እንብላ ሲል እሺ ብለን ልክ መብላት ስንጀምር መቅዲ ቁጭ ካለችበት ብድግ ስትል ምን እየሆነች ነው ብዬ ቀና ስል ለካ በእጇ ላይ ምግብ ይዛለች። እሰይ ድፍረት! እንደዚህ ነው ለደስታ ልታጎርሰው ነው ብዬ ስጠብቅ ጆን ተቀበል ስትለኝ በአንድ ልቤ ደስ ብሎኝ
ግን ደግሞ ጉርሻው ለሱ ይገባ ነበር እያልኩኝ ግን እምቢ ማለት ስለማልችል ተቀበልኩኝ። እንግዲህ ብድር መመለስ ግድ ነው ብዬ እኔም ተነስቼ አጎረስኳትኝ። ቆይ ግን ጋባዡ ማን ነው? በሰው ግብዣ እኛ ጭራሽ ጥንዶች ሆነን ቁጭ አልን። ደስታ ግን እንዴት አባቱ ቅጥል ብሎ ይሆን? ለነገሩ እሱ እኔን በምንም መልኩ በዚህ ይጠራጠራል የሚል እምነት የለኝም። ምግቡን በልተን ስጨርስ ለመቀወጥ ሶስታችንም ወደ መጠጥ ቤት ሄድን። ለእኔ ቤቱ አዲስ ነው። እኔ ሰፈር ውስጥ ጠላ ቤት ምናምን ነው እንጂ እንደዚህ አይነት ናይት ክለብ ገብቻው አላውቅም። ለመቅዲም ቤቱ አዲስ ነው። ለደስታ ግን የማያውቀው ነገር አልነበረም። አንድ ጥግ ላይ ቁጭ ብለን መጠጣት ቀጠልን። ናይት ክለብ ገብቻ አላውቅም፣ ግን በፊትም በአንዳንድ አጋጣሚ ጠጥቼ አውቃለሁኝ። ለመቅዲ ግን አዲስ ሳይሆንባት አልቀረም። እሷ ገና በሙዚቃው ነው መስከር የጀመረችው። መጠጥ ቤት ግማሹ ሰው ለመዝናናት ይሄዳል፣ ግማሹ ሰው የትኛውንም ቁስል ለመርሳት ይሄዳል፣ ግማሹ ደግሞ ለጥያቄዎቻቸው መልስ መመለስ ሲያቅታቸው መጠጥ መፍትሄ የሚሰጣቸው መስሏቸው ይሄዳሉ። ብቻ ሁሉም ሰው የራሱ ምክንያት ይዞ ይሄዳል። መጠጥ ቤት ገብቶ መጠጣት ሲጀመር ግን ሁሉም ሰው መጀመሪያ አስበው የሄደውን ነገር አያደርግም። ለመዝናናት የሄደው ሰው ጭራሽ ለጥላቻ ሄደ ነው የሚመስለው። ቁስሉን ለመርሳት የሄደ ሰው ጭራሽ ቁስሉ ተነክቶበት እብድ ሆኖ ያዙ ይልቀቁኝ ይላል። እኔ ብቻ ነኝ ግን መጠጥ ግራ የሚያጋባኝ? ማለቴ ለኔ ብቻ ነው የመጠጥ የትኛውም አይነት ጥቅሙ የማይታየኝ? የሆነ ሁሉ ይሁን ጥቅሙ ምን እንደሆነ ባላውቅም እኔም ጭልጥ እያደረኩ ነው። እብዶች ብቻ በሞሉበት ጭስና አረቄ ተደምሮ እኔንም ሞቅ ሞቅ ማድረግ ጀምሯል። መቅዲ ጆን ተነስ እንደንስ ብላ እጄን ይዛ አንስታ መደነስ ጀመርን። ግን እኔ ምንም አልችልም። ለሷ ደስታ ብዬ ነው እንጂ ይመስለኛል ሁሉም ሰው በእኔ እየሳቀ ነው። ደስታ ለጥቂት ደቂቃዎች ቁጭ ብሎ ከተመለከተም በኋላ ብድግ ብሎ ተነስቶ መጣና የመቅዲን እጅ ይዞ ሁለቱም ዳንስ መደነስ ጀመሩ። ተመስገን ጨንቆኝ ነበር። እስኪ እናንተን ደግሞ ልመልከት ብዬ ቁጭ ብዬ መጠጣት ቀጠልኩኝ። ኧረ ደስታ አልተቻለም፣ ቀልድ አይደለም፣ የእውነቴን ነው። እንዲሁም ብዙ ሰዎች በአድናቆት መመልከት ሁሉ ጀምረዋል። ቆይ ደስታ ሱቅ ውስጥ እየተለማመደ ነው እንዴ እንደዚህ የቻለው ብዬ በአግራሞት ተመለከትኩኝ። ብቻ ችሎታው በጣም ገርሞኛል። ደስታና መቅዲ ሞቅ ብለው እየጨፈሩ አንዲት እብድ የሆነች ልጅ መታ ለደስታ የሆነ ምልክት ሰጥታ ከቦታው ዞር አለች። ደስታ የሚበልጥ መቀወጥ ጀመረ። ልጅቷ ለደስታ ምንድን ያለችው ብዬ የደስታን ሁኔታ ማጥናት ጀመርኩኝ። ከዛ በኋላ ብዙም አልቆየም። በፍጥነት መጥቶ አንተስ ለምን ቁጭ ትላለህ? ለጫወታ አይደል እዚህ የመጣኸው? ተነስ ዘና ፈታ እንበል ብሎ እጄን ይዞኝ አስነስቶኝ ለሶስት መቀወጥ ጀመርን። ለካ እሱ እኔን ያስነሳኝ እሱ ዞር ለማለት ስለፈለገ ነው። ሽንት ቤት ደርሼ መጣው ብሎ ሲሄድ እኛ ሁለታችን ሞቅ ብለን ቤቱን መቀወጥ ቀጠልን። በዚህ መሃል ሁሉ ግን የደስታን መምጣት እየጠበቅን ነው። መቅዲ ደስ ብሏታል። ስለ ደስታ መሄድን መምጣቱም እንደ ቁም ነገር አላየችውም። እኔ ውስጤ የቅድሟ ልጅ የሰጠችውን ምልክት ሰላም ነስቶታል። በዚህ ላይ ልጅቷ ቤት ውስጥ የለችም። ቆይ ነገሩ ምንድነው? ደስታ እስካሁን የት ነው ብዬ ወደ ሽንት ቤት ሄድኩኝ። የወንዶች ሽንት ቤትና የሴቶች ሽንት ቤት ለየብቻው ነው። መጀመሪያ ወደ ወንዶች ሽንት ቤት ሄድኩና ሁሉንም ማንኳኳት ቀጠልኩኝ። እንዳጋጣሚ ሆኖ ግን በሁሉም ሽንት ቤቶች ሰው አልነበረም። የሴቶች ሽንት ቤት መሄድ ግን ያው ክልክል ነው። ምን ብዬ ሄዳለሁ ብዬ ልመለስ ስል ውስጤ የሴቶች ሽንት ቤት ደርሰ ተመለስ እያለ ትዕዛዝ መስጠት ሲጀምር በምን ምክንያት እንደሆነ ባላውቅም በቀጥታ ወደ ሴቶች ሽንት ቤት ሄድኩና ሁሉንም ዞር ዞር ብዬ ማንኳኳት ቀጠልኩኝ። አሁንም ምንም አዲስ ነገር የለም። ጥግ ላይ ወዳለው ወደ መጨረሻ ክፍል ስደርስ ግን በሩን ከማንኳኳቴ ቀድሞ በጆሮዬ ላይ የሆነ ድምጽ መጥቶ ገባ። ብቻውን የሚያወራ ሰው ግን ጤነኛ ነው ብዬ ሊሄድ ስል በሹክሹክታ የሚያወራ የወንድ ድምጽ በጆሮዬ ላይ መጥቶ ወደቀ። ምን በስህተት የወንድ ሽንት ቤት ነው እንደ መጣሁት ብዬ በድጋሜ ወጣ ብዬ ሳነበው አሁንም የሴቶች ሽንት ቤት ይላል። ይህ ወንድ በሴቶች ክፍል ምን ያደርጋል ብዬ ሄጄ በሩ አጠገብ ቆምኩኝ። ባልመጣ ይሻል ነበር። እዚህ ክፍል የአሜሪካ የፍቅር ፊልም እየተሰራ ነው። መዝናናት ማለት እንደዚህ ነው እንዴ? እኔ እኮ ጠጥቶ ደንሶ መሄድ ብቻ ነበር የሚመስለኝ። ለካ ሌላም ነገር አለ። አሁንም ምንም የወንድ ድምጽ የለም። ብቻ የሆነች ሴት ያዘኝ ልቀቀኝ ሞትኩልህ እያለች ነው።
እውነትም ችግር ውስጥ ትሆን እንዴ ብዬ በሩን ለማንኳኳት ስል የኔ ንጉስ እንደዚህ ደስ ይላል ስትል ሰምቼ አምላኬ ምን ቤት ውስጥ ነው የመጣሁት ብዬ ተመልሼ ወደ መቅዲ ሄድኩኝ። አንተ ከየት ነው የምትመጣው? ቆይ ሁለታችሁም ጥላችሁኝ የት ነው ሄዳችሁት? ሁለተኛ ከናንተ ጋር አልመጣም፣ በቃ ወደ ቤቱ ሰደኝ አለች። በዚህ ጭቅጭቅ መሃል ውስጥ እያለን ደስታ መጣ። መቅዲም አንተ ደስታ ከየት ነው ስትለው ሽንት ቤት እኮ ነው ሄድኩትኝ፣ ምን ነው ቆየው እንዴ ሲላት ከመቅዲ ቀድሜ አረ ምንም አልቆየህም፣ መቅዲ እኮ ትንሽ ሞቅ ስላላት ነው የሷን ነገር አትስማ አልኩትኝ። እሱም ትንሽ ስቆ አንተም ትንሽ ሞቅ ያለ ትመስላለህ፣ አሁን ወደ ቤት እንሂዳለኝ። ጨረስክ እንዴ አልኩትኝ። ደንግጦ እንዴ ምኑን ሲለኝ አይ ጨዋታው በቃ ሆይ ለማለት ነው አልኩት። አዎ በእናት በጣም ድክም ብሎኛል፣ ቀን ስራ ላይ ነው አልኩት ሲለኝ ሰው የማታም ስራ ጨምሮ እየሰራ አይደለ አልኩትኝ። የሽንት ቤቷ ልጅ በልቤ እያሰብኩኝ መቅዲና ደስታ ምንም ሙድ የሌለው ምሽት አብረው ሳያሳልፉ እኔም ሰምቼ የማላውቀውን የሴት ድምጽ ሰምቼ ወደ ቤት መጣን። እኔ ለሽንት ከመኪና ውስጥ ቀድሜ ወጣሁኝ። ለካ በዚህ አጋጣሚ ደስታ የመቅዲን ከንፈር ለመሳም ሙከራ እያደረገ ነበር። ሙድ ያልገባት መቅዲ ተቆጥታ ከመኪና ውስጥ ወጣች። ቆይ እሷ ደስታም እንደኔ ወንድሟ እንዲሆን ትፈልጋለች እንዴ ነው ወይስ ከንፈሯን በድንግልና እንዲቆይ ትፈልጋለች? ደስታ ከመኪና ወርዶ ቤቱ ገባ። እኔም መኪና ውስጥ ገብቼ መቅዲን ይዣት ቤት ስመጣ መንገድ ላይ አንተ ጆን ቆይ ደስታ የወንድና የሴት ሽቶ ለይቶ አያውቅም እንዴ? የሆነ ሴታ ሴት ነገር ነው ደግሞ እሱም ወንድ ሆኖ ከንፈሬ ሊስመኝ ይሞክራል። አቦ ምን አይነቱ ዱቄታም ነው ስትለኝ አንቺ ፍቅረኛሽ እኮ ነው ለምንም ቢያልሽው አልኳትኝ። ባክ ወደዛ ሂድ በለው የምን ሩጫ ነው ቀስ አይልም ታዲያ አለችኝ። የኔ እህት ዘመኑ እኮ የሩጫ ነው ብዬ እየተሳሳቅን ቤት ደረስን። ሁለታችንም ድክምክም ብሎናል። እንደምንም ሆነን የግቢውን በር ከኪሴ ቁልፍ አውጥቼ ከፍቼ ገባን። ከዛ በኋላ ሁለታችንም የት እንደወደቅን አናቅም ነበረ። ጠዋት ላይ የክፍሌ በር ሲንኳኳ ደንግጬ ከእንቅልፌ ስነሳ አጠገቤ ሌላ አስደንጋጭ ክስተት ተፈጥሯል። መቅዲ ደረቴ ላይ ለጥ ብላ ለሷም በህልሟ ነው መሰለኝ የፍቅር ግጥም ምናምን በማንበብ ላይ ቢዚ ሆናለች። እሺ ቤቱን ያንኳኳውስ ማን ነው? እናቷ ወይስ አባቷ? ወይኔ ጉዴ ብዬ በሩ አጠገብ ሄጄ ማን ነው አልኩኝ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁትኝ ሚስጥራዊ ሚስት የተሰኘው ክፍል 2 ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ ማይ ነበርኩ። ቸር ሰንብቱ።